ሰፈርነችና ምናልባት ካየሻት እንትን ቲቪ ነበር ችግር ይሻላል ዛካ አምርሽና የት ጋር እዛ ጋር ሄሎ 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 أنا داقي كوني كوشا كوني هلو نيدو ده مارم أنا كوشا نيني كوشا نيني ينيني عندي يجيش أنا استوى لك كاتني لازم لك أنا فلك ما أنت ما ترى هلا نتكلم أني دالن صعب اللي دالن يونش نودي كاوي صعب القول بتو بيدي تقبلش بيدي ويني زقناو بالي المطعم هلو انت بيت كل هيدلم هلو بيت كل هيدلم يمطال ايش ويني شلون كده شلون يبالو ويني ይሄ ሁላ ነገር ማለት ነው ያቡ ነው ምክንያቱም እቺ ልጅ እንዴ ከአንዴም ሁለቴ ሶስቴ እንደዚህ ተደጋጋሚ ነገር ህይወቴን እመራለሁ ብላ ህይወቷ ላይ ተደጋጋሚ የሆነ ነገር ሲከሰት በጣም ከባድ ነው ለሰው ላይ ገብታችኋል አይደል ከምትባሉ በላይ ደግሞ ለቤተሰቦቿ ታስባለች ብዙ ነገር ተደጋጋሚ የሆነ ነገር ይሆናል ብላ ስታስብ እንደዚህ ተውን በጣም ይከብዳል እና ግን የምሬን ነው ማለት ያቡ በጣም ስተት ነው ምክንያቱም ጥላት የሄደን ሰው የራሱን ህይወት እየመራ እሱ ሊመርጥላት አይችልም ብዬ ነው ማስበው እና ሄሉ የቤተሰብ ለቤተሰብ የምታስበው ነገር አለ ቤተሰብ ማለት ለቤተሰቦቿ አሁን ለአባቷ በጣም በተለይ አባቷን በተደጋጋሚ ታያላችሁ ብዙ በሄደችበት እንትን ራሱ ቤተሰቦቿን ነው እንትን የምትለው የምታስቀድመውና እንደዚህ አይነት ነገር እንትን ሲልበት በጣም ነው ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው ውዶቼ ዛሬ እንግዲህ ሄሉ በሄሉ ነው በያቡና በሄሉ ነው የመጣሁት እና ሄሉ እንግዲህ ከሐኪም ቤት ተነስታ ነው የጠፋችው ማለት ነው ታውቃላችሁ በጣም ከባድ ነው እኔ እንጃ ብቻ ይሄ ነው አላላችሁ በጣም ነው የምታሳዝነው እሷ ላይ በተደጋጋሚ በህይወቷ ላይ ብዙ ቻሌንጅ እያደረጋን ነውና ከባድ ነው ግን ያቡ በጣም ስተታለበት ብዬ ነው ውድ ቤተሰቦቼ የማስበው ማለት ነው ምክንያቱም እስኪ እናንተ ስታስቡ ያቡ እንዴት ነው ጥሏት ሄድን ሰው እኔ መርጭልሽ ነው ህይወትሽን መመሪው እያላት ነው ያለውና በጣም ከባድ ነው የምር አሁን ያየሁት ነገር እውነት አይሁን ብዬ ነው ማስበው የምር ምን አይነት ነው እንደ ልምድ ሁሌ እዛ ክፍል ውስጥ እንደምትቆልፍባት ቆልፈባት ይሆናል ስለዚህ አላማህን ሶሲ ምን እየተካሄደ ሆስፒታል ስመለስ ይገቡላት ወይስ አወሰካት ብቻ ነው ማለት ነው በቃ እኔ ጠዋት ይኸውል ፈሳሽ ትገዛላት ወጥቼ ነበረ ከዛ በኋላ ስመለስ አጣኋት ገባህ አይደለ ወስዳታል ወይስ አልወሰድኩም ብቻ ነው ማወቅ የምፈልገው በቃ ጃታ ባክኝ ከሱስ ይሄን ነገር ማንንም አያደርግም ገባህ በዛ ደቂቃ ስር ማን ሊወስዳት ይችላል ሶሲ እባክሽ ተረጋጊ አንቺ እንደዚህ መሆን እኮ በሳት ምንም ባለ አናገኛትም እንዴት ነው ልናገኛት የምንችለው
ነገር ሄሉ ሄለን ፈጣሪስ ምንድነው ሲጀመር ልክ ነበርኩ ማለት ጤነኛ እንዳልነበረች ልክ ነበርኩኝ ማለት እያንዳንዱ ነገር ልክ ነበርኩኝ ሁሉ ተነሽ ማንሳት ሄለን ተነሽ እንዴ ምንድነው ነው ልጅቱ ወይኔ ሄሉ ማለት ገጽ ነበር ማለት ሰሞኑን እየተፈጠሩ የነበሩት ነገሮች ኖርማል እንዳልነበሩ ገምቼ ነበር ተነሽ ወደ ቤት ነኝ ነክቷት ነው እሺ ምንድነው እሺ ማለት ምንድነው እየተፈጠረ ያለው ቆይ ሄለን ለኛ ያነሳሽው እሱ ሄለን ለኛ ያነሳሽው እሺ ነው ማነው ሳትና ቆይ ምንድነው ምትሆኚ ማን ነካሽ ምንድነው እሺ ምንድነው ማን ነካሽ ምንድነው የተፈጠረው ማናችሁ በማርያም ቤት ነሽ ቤት እንሂድ ሰው ምን ይለናል እዚህ ጋር እንሂድ በእናትሽ ምን ሆነሽ ነው እሺ ማን ያስወጣሽ ከሆስፒታልስ ማን ያስወጣሽ ከማን ጋር ነው የወጣሽው ከማን ጋር ነው የወጣሽው ሄለን ነይ በቃ ነይ በቃ እሺ ነው እየተናገርኩ ነበር ሄለን እናንተ መያዝ እናንተ እሷ መያዝ ያቅታችኋል እንዴ እኔ ያዛችሁ ወጣችሽ ልቀቀኝ ልቀቂው ናኑ ያዛችሁ ነይ እጅ በቃ ነይ በቃ ዞር በይ በጌታ ጸበል ነው መሄድ ያለበት ምንድነው እጇን እያደረገች ምንድነው ልቀቂኝ መድኃኔ ያለ ምንድነው እየሆንሻለሽ ተዋት በቃ ተዋት አንተ ከመጣ በኋላ ነው ነገር የተፈጠረው ገባህ አይደለ አንተ ከመጣ በኋላ ነው ነገር የተፈጠረው አባባ ጤነኛ አልነበርክም ሲጀመር አባባ እናንተ እሷ እንደማረጋጋት በዚህ ሰዓት ትጨዋላችሁ ያዟትና ወደ ቤት እንሂድ እኔ እኮ ጠርጥሬ ነበር እኮ የነበረሽው ሁኔታ እኮ ጠርጥሬ ነበር ሄለን ናት ግን እውነት ምን ሆና ነው ሄለን ናት ይላል ምን አይነት ሄሉ ለዚህ ነገር መፍትሄ ጸበል ነው ጸበል አውቀሽ ነው ወንበለሽ ጸበል ይዘሽ ጩያ ይውጣልሽ እንሄዳለን ጸበል እንሄዳለን የሆነች ነው ጌታ ሆይ ጸበል ጉልበቷ የትም አይደል እኔ ቤቴ ነኝ ያለው ከቤቴ ማንንም እንደሰጣኝ ምንድነው እየተፈጠረ ያለው ሄሉ ያንቺ ቤት ይሄ አይደለም ያንቺ ቤት ማነሽ አንቺ ሲጀምር በጣም ከባድ ነው የምር እኔ ማለት እኔ እንደዚህ እኮ ነው ሄሉን ማየት ውስጤ አይችልም እግዚአብሔርን እኔ እንጃ ብቻ አላውቅም በጣም ከባድ ነው በተለይ ለቤተሰቦቿ አስባችሁታል ለቤተሰቦቿ ላይ ያለችው በጣም ሴት ልጅ ናትና በጣም ነው ለቤተሰቦቿ እንትን ያለችውና ብቻ ከባድ ነው ያቡ እንደዛ ማድረግ አልነበረበትም የምር በጣም እኔ እንጃ ብቻ አላውቅም ግን አሁንም ይሻላታል ጸበል ለሁለት ትንብላችሁ ሰዷት 3 ሆናችሁ ጸበል ልትወስዷት ትድናለች ወይ ከመቼ ጀምሮ ልክ ያልሆነ ነገር አለ በቃ ማለት ምንም ነገር ልክ አይደለም የሆነ ሄለን አዳምጂ ሶስና እኮ ነች ሄለን የት ነው የምታውቁኝ እኔ ሲጀምር ሶስና እኮ ነች እሷ ውጡ ከሄሉሽ በዚህ ማማታሽ ዞር በይ ማን ተረጋጊ ጓደኞች ነን እኛ ጠፍተሽብን እኮ ነው ሄሉ ደህና ነሽ ይሄ ሲጀመር የማን ቤት ነው ተረጋጊ እኔ አንቺ አናግራት ነኝ ማለት አንድ ማወቅ ያለብን ነገር ቤቱ ምንድነው የማን ነው ያልገባኝ ቤቱ ራሱ በጣም የሚያስፈራ ቤት ነው ሄለን ልክ ያልሆነ ነገር ማሰብ አለብን ሄለን ነይ ወደዛ ይልቀቅ እንዴ
ወደ ቤት እናትሽ እየጠራችሽ ማን እናትሽ ነው ብላሻለች ልቀቀኝ ምን እያለች ነው እናትሽ ልቀቀኝ እናትሽ ነው እያለች ወደ ቤት እናትሽ ነው የጠራችሽ የት ነው የምታውቁ እናትሽ ጥራት ብላኝ እኮ ነው በቃ ዞር በል ሄሎ እናትሽ ነው የጠራችሽ ነው እያለች ነው እናትሽ ሄሎ አንተ ሄሎ እንሂድ ወደ ቤት ዳጊ ነህ እኔ ዳጊ እኮ ነኝ ቁጫ እኮ ነኝ እኔ ሄሎ እንሂድ ወደ ቤት ማርያምን እኔ ቁጫ ነኝ ቻነኝ ይኝ ነኝ አንዴ ይይሽ አላስታወሰችህም እኮ እንሂድ ወደ ቤት ኧረ ሄሎ በማርያም ሄሎ ምንድን ነው የሆንሽው ንገሪኝ እስኪ ምንድን ነው መቼ ነው እንደዚህ የሆንሽው ንገሪኝ እስኪ ምንድን ነው የሆንሽው ማናችሁ ለምንድን ነው የማታውኝ ልቀቁኝ ምን እናድርጋት ወይ ዶክተር ጥሪሽ ማደንዘዣም ቢያንስ ወቅቱ እንውሰዳት እኔ ቤቴ ነው ተማለ ቤቴ መቼ ነው አንቺ ቤት የሆነው ሄሎ እሺ መጥተሽ ታውቂያለሽ ከዚህ በፊት ንገሪኝ እዚህ መጥተሽ ታውቂያለሽ ይሄን ቦታ እንዴት ነው ያወቅሽው እዚህ ጫካ ውስጥ ምንድን ነው የምትሰሪው ቤቴ ነው ይሄ ቤትሽ ነው ቤቴ ነው ማን ጋር ነበር የምትውለው ከዚህ በፊት ማን ነው እንደዚህ ያደርጋት ይሄ ገብቶሻል ምን አይነት ቤት እንደሆነ ይሄ ቤት አውቀሻል ማን ነው እንደዚህ ያደርጋት ይላል እንደ አንተ ነው እንደዚህ ያደርጋት ዘንድ ወሬኛ ገብቶሻል ይሄ ምን እንደሆነ ግን እናቴ ነሽ በስመ አብ ወልድ እናቴ ነሽ ይሄን ማንም አይወስድም ቡና እንጠጣ ቤት ገብተን ቡና ሰው ማምጣት አለብን ስለዚህ ባካችሁ ማለት ኑና እናወራበታለን አለ ውስጥ በሃይላንድ አለ ፈልጋለሁ ላንቺም ጥሩ አይደለም ለመመስልሽም ጥሩ አይደለም እዚህ እንነሳ እዚህ እንዴት ጥለናት ነው የምንሄደው የት ነው የምናወራው እሷን ይዘናት እንሂድ በቃ እሺ አሁን ሌላ ሰው መጥራት አያስፈልግም ነው በቃ ናት ጊዜ በቃ እንስተናት እንሂድ ይዘናት እንሂድ ይለም ቆይ ይሄ አይደለም ያንቺ ቤት ይሄ አይደለም እናወራ በቃ ማለት ማውራት አለብን አንዴ እኔ ሶሲ አንዴ እናወራ ተዋት ይኸውላችሁ ማለት እኔ ሀሳብ ብዬ የማስበው ነገር እኔ እንኳን ማውቀው ሰው የለኝም እንደዚህ አይነት ሰው ስለዚህ በቃ ማለት የምታውቁት ሰው ካለ ጸበል የሚረጫት ወይ በቃ ሶስት ልጅ ማን ጋር ነው ማን ጋር ያለሽ ነው እንደዚህ ሆነች እኔ ምንም ማውቀው ነገር የለም ልጅቱ ሰላም ነበረች እናንተ ከመጣችሁ በኋላ ነው ይሄ ሁሉ የተፈጠረው በቃ እኔ ትምህርት ቤት ስሄድ ሰላም ነበረች ልጅቱ ይሄ ሁሉ ነገር የተፈጠረው በእናንተ ምክንያት ነው ሲጀመር አሁንም ማረም ምን አድርጋችኋታል ምንድነው የተፈጠረው ከዛ ሰዓት በኋላ ነው ልጅቱ ጤናማ ያለው ነገር የለም እቺ ልክ እንዳልሆነ መጀመሪያም ልክ አልነበረችም ግን ባሰባት ነገር መለፍለፍ አግባብ ነው ሶስት በዚህ ሰዓት እኔ እያልኩ ያለሁት በቃ የሚጸልይላ ሰው በቃ የሆነ በቃ አባት ምናምን ያስፈልገናል ገባሽ ስለዚህ የሆነ መሄድ ካለብንም ቤተክርስቲያን ድረስ ሄደን እንፈልግ ነው የኔ ፖይንት እሷን ብቻዋን ጥለናት ነው ምን እሺ በቃ አንቺ ወይ እሷ ጋር ሁኚ እኔም ራሴ መፈለግ እናንተ አንድ ሰው ይዛችሁ ለቤት መሄድ ከበዳችሁ እኔ አላንስም ራሴ ሂጂ አንድ በቃ የሆነ መፍትሄ የሚሰጠን ሰው ጋር ሄዳለሁ ገባሻ ለምን ይዟት አይሄዱም እዛው ቤተክርስቲያን ሱሲ ቤተክርስቲያን የተሸከመን ነው ሰዳት ወደ ጸበል ወይ ወደ የምትሄድበት ቦታ ነው ሰዳት በቃ እንደዛ ግን ያልከኝ ነገር አዳምጪ እቺ እንደዚህ ሆነች በምን ምክንያት ማን ጋር ነው የምትውለው ምንም ማውቀው ነገር የለም የራሷን ስታለች እኮ ሶሲ አንቺን እንኳን አታውቅሽም እኔ እንዳጊና አለች በጌታስ ቆይ ከመቼ ጀምሮ ነው እንደዚህ ሆነች በቃ እናንተ ከመጣችሁ በኋላ ነው ይሄ ሁሉ ነገር እኔ እኮ ልክ እንዳልሆነች አውቄ እኮ ነው የመጣሁት ይሄ በእኔ ጋር ያላካካችሁት ነው ልክ እንዳልሆነች አንተ ራስህ እንጂ እዚህ ጋር አብደህ እያሳበድካት ያለው ኖርማል ያልሆነ አስተሳሰብ እያሳበድካት ያለው እኮ ራስህ አንተ ሊገባ ይገባ ነበር አንተን አፈቅራለሁ ስትል ከመጀመሪያው ማለት ነው እንዳበርሽ ማወቅ ነበረብህ ኧረ እባክህ አንተ ነህ እንጂ እብድ ምንም ነገር ብታብድ ነው አንተ ልታፈቅር ራሱ የምትችለው ገብቷል እናንተ ቆይ በዚህ ሰዓት አንተ ልታስብ ራሱ አንተ ነህ አብደህ እያሳበድካት ያለው አንተ ነህ አሁንም ቢሆን አያገባም ይሄን ነገር እሷና እኔ መውጣት እንችላለን ገባ ሁለታችሁም ሲጀመር ሄለን አታስቡ በዚህ ሰዓት እንደዚህ ተጨቃጨቃላችሁ እኔ ለሄለን አላንስም ሂጂ የሆነ አባት ወይ የሚጸልይላ ሰው ፈልጋለሁ እሺ ሁለታችሁም አልፈልግም ምን እየተኮነ ነው ጥሯል ሄዱ ነው እንዴ ደግሞ ሳይዘናት ነው ይስምልሽ ሄለን በስመ አብ እናቷ ቢያው ምን ነው ይሰማቸው ሄሉ ነይ እሺ እናቴ ነይ ሄሉ ነይ በቃ ወደ ቤት እንሂድ እሺ ነይ ያው ቀዳም አንተ ሄለን እባክሽን ተረጋጊ እባክሽን ሄለን ተረጋጊ እባክሽን ተረጋጊ ሄለን
ልቀቀኝ። አልሄድም። የሚረዳው እኮ አይችላትም። ያኛው ማገዝ ነበረበት። እንዴት ነው ጥሏት ሄዶ የሚረዳ ሰው እንትን ላንጣ የሚለው? የት ነው የሚያመጣው? ልጅቷ እንትን ካለች በኋላ ምንድነው የምናደርገው? ልዑል ስህተት አለበት። ለሁለት አግዞት ማለት ነው። ምክንያቱም ልጅቷ ጤነኛ ስላልሆነች ለሁለት አግዞት ወይ ወንድሟን ጠርተው ጸበል ነው እንጂ መውሰድ ያለባቸው እንትን የሚል ሰው ላምጣ። እሷን ሜዳ ላይ ጥሏት ከሄደ በኋላ እንዴት ነው የሚያገኛት? እንዴት ነው እንትን የሚለው? ወንድሟን ጠርተው ማለት ነው። እኔ እናቷ ሲያው እኔ እንጃ ብቻ አባቷም ቤተሰቦቿ በጣም ከባድ ነው። እግዚአብሔርን በጣም ነው እኔ ያሳዘነችኝ። መድኃኔዓለምን ነው የምላችሁ። እንዴ በተደጋጋሚ የሆነ ነገር ይሳካል ብላችሁ እንትን ስትሉ እኮ ህይወታችሁ እንትን ይላል። ምንም ቻይ ብትሆኑ፣ ምንም ትዕግስት ቢኖራችሁ፣ ምንም ነገር እንትን ቢኖር በጣም ከባድ ነው። አሁን ላይ እያሳለፈችው ያለችው ቻሌንጅ በጣም ይከብዳል። የምሬን ነው የምላችሁና ፈጣሪ ሄሉ እግዚአብሔር ከአንቺ ጋር ይሁን ነው የምለው። እኔ ሌላ ምንም አይደለም። እመቤቴ ከአንቺ ጋር ትሆን፣ የእናትሽ አባትሽ አምላክ ነው የምለው። ይሄ ሁላ ግን ያቡ በጣም እንትን እኔ እንጃ ብቻ አላውቅም። ውድ ቤተሰቦች እናንተ ማሰብ አስተያየታችሁን ስጡ።